ቻናላችንን ላይክ፣ ሼር፣ ኮሜንት ያርጋችሁ ከሐሙድ ቲቪ ጋር ቤተሰብ ይሁኑ። ጭንቅ ያለሽ እህቴ፣ መከራ የበዛብሽ እህቴ በአላህ ተመኪ። ሰዎች ይሰነግሉሽ ይችላሉ። አንቺ እኮ ብትለብሺ ብትቆነጃጂ ራስሽን እኮ ብታሳይ ሂጃብሽን አውልቀሽ ጸጉርሽን ብትለቂ ብዙ ነገር ፈላጊ ይመጣልሻል ይሻል። ላ ወላሂ ውሸት። አላህን የሚጠነቀቅ አላህን የሚፈራ ከተደበቀበት ቦታ ማን ነው የሚያወጣው? አላህ ነው። ወመን የተቂላህ የጅዐል ለሁ መኽረጃ። አላህን የሚጠነቀቅ አላህን የሚፈራ መውጫ ቀዳዳውን አላህ ያበጃጅለታል። ወየርዙቅሁ ርዝቁንም ያመጣለታል። ሚን ሐይሱ ላ ያሕተሲብ ካላሰቡ ቦታ አካባቢ። ወመን የተወከለ ዐለላህ አለቀጥሉ በአላህ የሚመካ ፈሁወ ሐስቡህ አላህ በቂው። አላህ በቂህ ነው። በቃ ወንድሜ እህቴ አላህ በቂሽ ነው። ካላሰብሽው ቦታ ያሰብሽውን ኸይር ነገር አላህ ያመጣልሻል። ምን ካደረሽ በሱ ተመክተሽ እሱን ፈርተሽ ከሐራም ከራቅሽ ወላሂ ያማረውን ነገር አላህ የፈለግሽውን የተመኘሽውን መልካም ነገር አላህ ያመጣልሻል። በአላህ መመካት ተወኩል። በአላህ ስንመካ አሉ ነብዩ ሰለላሁ ዐለይሂ ወሰለም ትክክለኛው ተወኩል ሲነው ርዝቃችሁ ልክ አዋፎች እንደሚረዘቁት ትረዘቃላችሁ። ዑመር ኢብኑ ኸጣብ ረዲየላሁ ዐንሁ ከነቢዩ ሰለላሁ ዐለይሂ ወሰለም ሰምቻለሁ ብለው ተናገሩበት ሐዲስ የአላህ መልእክተኛ ምን አሉ? ለው አነኩም ተተወከሉነ ዐለላሂ ሐቀ ተወኩሊሂ እናንተ እኮ በአላህ ላይ ትክክለኛ መመካት ብትመኩ ለረዘቀኩም ይረዝቃችሁ ነበር። ከማ የርዝቁ ጠይር አዋፍን ወፍን እንደሚረዝቀው ተቅዱ ኺማሰን እቺ ወፍ ከጎጆዋ ባዶ ሆዷን ትወጣለች። ወተሩህ ቢጣነን ስትመለስ ግን ሆዷን ሞልታ ትመለሳለች። በማን ተመክታ ወጣች? በአላህ ተመክታ። ስለዚህ በትክክለኛ መንገድ በአላህ መመካት ይህንና መሰል ትልቅ ደረጃዎች አሉት። በአላህ ስንመካ ትልቅ ደረጃ እንደምናገኝ አንድ ሐዲስ ይጠቁማል። ነቢዩ ሰለላሁ ዐለይሂ ወሰለም ታላቁን ሰሃባ ያጎታቸውን ልጅ አብዱላህ ኢብኑ አባስን አንድ ምክር መከሩት። ይህም ምክር በደንብ ስሙ። ያ ጉላም አንተ ልጅ ያሉት ነቢዩ ሰለላሁ ዐለይሂ ወሰለም ኢኒ ኡዓሊሙከ ከሊማት እኔ ንግግሮችን አስተምርሃለሁ። እሕፈዝላህ የሕፈዘከ አላህን ጠብቀው አላህ ይጠብቀሃል። አላህን ጠብቀው ጋርዱነ ማለት ነው። ላ አላህ ባዘዘ ቦታ ተገኝ፣ በከለከለ ቦታ ተከልከል። አላህን ታገኘዋለህ። መልካም ነገር ይዞልህ ይመጣል። አላህ ይጠብቀሃል። እሕፈዝላህ ተጂዱሁ ቱጃሐከ አላህን ጠብቀው ፊት ለፊት ታገኘዋለህ። ኢዛ ሰአልተ በጠየክ ጊዜ ፈስአልላህ አላህን ብቻ ጠይቅ። ወኢዛ ስተአንተ መረዳት መገዛት መታገዝን በፈለግ ጊዜ ፈስተዒን ቢላህ በአላህ ብቻ ታገዝ። ሚረዳህ ሚሰጥህ እውነተኛ ሰጪ አላህ ስለሆነ። ከዛ ምን አሉት? ወዕለም እወቅ አሉት አነል ኡማ ሰዎች ህዝቦች በአጠቃላይ ለው እጅተመዐት ዐላ አን የንፈውከ ቢሸይእን አንተን በአንዳች ነገር ሊጠቅሙ ሀብታም ሊያደርጉ ታመሃል ሊያድኑህ ቢሰባሰቡ የዓለም ህዝብ ቢመጣ ምን ቢል ለም የንፈዑከ አንተን ሊጠቅሙ አይችሉም ኢላ ቢሸይእን ቀድ ከተበሁ ላሁ ለከ አላህ በዛ በጻፈልህ ነገር ካልሆነ በስተቀር ከዛች ማንም ንቅንቅ ብሎ አንተን ሊጠቅም ይችል ማንም የለም። እንደዚሁም ደግሞ ወኢን እጅተመዑ ዐላ አን የዱሩክ አንተን ሊጎዱህ ቢያጠፉ በአንዳች ነገር የዓለም ህዝብ ቢሰባሰብ የመሳሪያ አይነት ቢያመጣ ምን ቢያደርግ ምን ቢፈነቅል ምን ቢያደርግ ለም የዱሩከ አንተን ሊጎዱ አይችሉም ኢላ ቢሸይእን ቀድ ከተበሁ ላሁ ዐለይከ አላህ በአንተ ላይ የጻፈብህ ካልሆነ በስተቀር። አዎ ይሄ ጉዳት ይደርስብሃል ብሎ አላህ እስካልጻፈብህ ድረስ ማንም አንተን ሊጎዳ አይችልም። ለምን? ሩፊዐቲል አቅላም ወጀፈቲ ሱሑፍ ብዕሩ ተነስተዋል፣ ወረቀቱም ደርቋል፣ ተጽፏል፣ አልቋል። ማንም ከዚህ ውጭ ሊያደርግ አይችልም። በሌላ ዘገባ እሕፈዝላህ ተጂድሁ አማመከ አላህን ጠብቀው ፊት ለፊት ታገኘዋለህ። ተዐረፍ ኢለላህ ከአላህ ጋር ተዋወቅ። ፊረኻኢ በደስታ በአማኑ ጊዜ ወጣት ሆነ አፍያ ኑሮ ገንዘብ ኑሮ አላህን ወቀው። ያዕሪፉከ ፊሽዳ በጭንቀት ጊዜ አላህ ያውቀሃል። ጭንቅ ጥብብ ሲልህ አላህ ይደርስልሃል። አዎ ሙሳ ከአላህ ጋር ተዋወቁ። ፊርዓውን እያባረራቸው ፊት ለፊታቸው ቀይ ባህር መጥቶ ከኋላ ብዙ ሺህ ጦር የፊርዓውን ጦር መጥቶ ፊት ለፊታቸው ባህር ነው። አለቅን ጠፋን። ያ ሙሳ ኢና ለሙድረኩን ሙሳ ወይ እኛ እኮ ተደረሰብን አስጨረስከን አለቀልን ሲሉ ሙሳ ድሮም ከአላህ ጋር ያላቸው ግንኙነት ያማረ ነው። አላህን የያዘ አፍርምና ከላ በጭራሽ ኢነማ ያ ረቢ ጌታዬ ከኔ ጋር ነው። ሰየህዲን ምን ማድረግ እንዳለብኝ ያመላክተኛል። ስለዚህ በጭራሽ
አዎ ወደሱ የተጠጉትን ስለማያሳፍር አላህ ምን አለ? በያዝከው በትር በል ባህሩን ምተው አላቸው። ልክ ሲመቱት 12 ቦታ ድልድይ ሆኖ ተሰነጣጠቀ። 12 ጎሳዎች ነገዶች ነበሩ፣ አለፉ። ፊራውን ይሄ ለኔ ነው የተመቻቸው እያለ ለመግባት ይፈራል። ሁሉንም ግቡ ግቡ ይላል። እሱ ሲፈራ የሱ ወንድ ፈረስ ነበረ። ሚካኤል ወይም ጅብሪል ሴት ፈረስ ይዞ መጣ። ልክ ሴት የፊራውን ፈረስ ያንን ፈረስ ተከትሎ ልክ ሲገቡ አላህ መልሶ ሙሳን በል ያንን ባህሩን ድጋሚ ምቱ አላቸው። ልክ ሲመቱት ድልድይ የነበረው ወደ ባህርነት ተቀየረ። ሁሉም ሰጠሙ። ፊራውንን አንሳፈፈው ተአምር ሊያደርግ አነ ረብኩም ልአላ ሲል የነበረ እንዴት እንደተንኮታኮተ አላህ ሊያሳይ። አላህን ይዘ ምን አትልም አታፍርም። ስለዚህ ከአላህ ጋር በደስታ ጊዜ ተዋወቅ፣ በጭንቅ ጊዜ ማን ያውቃል? አላህ ያውቃል። ወአለም እወቅ አነማ አኽጣከ ለም የኩን ዩሲበከ አንተን የሳተ ነገር ሊደርስብህ አይችልም። ወማ አሳበከ ለም የኩን ዩኽጢአከ ያገኘህ ነገር ደግሞ ሊስትህ አይችልም። ወአለም እወቅ አነ ነስረ መዐ ሶብር ድል ያለው ከትዕግስት ጋር ነው። አዎ ሶብር ለድል ለስኬት ያበቃል። ወአነ ልፈረጅ ፈረጃ ያለው ከጭንቀት መገላገል ያለው መዐል ከርብ ነው፣ ከጭንቀት ጋር ነው። መከራ ሲበዛብህ ጭንቀቱ ሲደራረብብህ ምን አለ? ድሉ እየመጣ ነው። ሊነጋጋ ሲል ይጨልማል አይደል የሚባለው? አዎ እንደዛ እየመጣ ነው። ወአነ ማል ዑስሪ ዩስራ ሁሌም ከችግር ጋር ምን አለ? ምቾት አለ። ስለዚህ በአላህ ስብሓንሁ ወተዓላ መመካት የመሳሰሉት ትልቅ ደረጃ አላቸው። ወኢዛ ቁሪየ አልቁርአኑ ፈስተሚዑ ለሁ ወአንሲቱ ለአለኩም ቱርሐሙን አዑዙ ቢላሂ ሚነ ሸይጣን ረጂም إنما المؤمنون الذين إذا ذكر الله وجلت قلوبهم وإذا تليت آياته زادتهم إيمانا وعلى ربهم يتوكلون. بارك الله لي ولكم في القرآن العظيم ونفعني وإياكم بما فيه من الآيات والذكر الحكيم. أقول قولي هذا وأستغفر الله لي ولكم من كل ذنب فاستغفروه إنه هو الغفور الرحيم. الحمد لله وحده والصلاة والسلام على من لا نبي بعده وأشهد أن لا إله إلا الله وحده لا شريك له وأشهد أن محمدًا عبده ورسوله صلى الله عليه وعلى آله وصحبه وسلم تسليما كثيرا. أما بعد فإن حقيقة التوكل على الله أيها المسلمون وتفويض الأمور إليه والاستسلام لحكمه وقضائه لا ينافي السعي في الأسباب التي قدر الله سبحانه بها المقدورات وجرت سنته في خلقه بذلك. يتكبرات شواباتوج توكل እንግዲህ ትክክለኛ ተወኩል የሚባለው ሰበብ ሲኖር ነው። ያለ ሰበብ ትክክለኛ ተወኩል አለ ይባላል። አንዳንድ ሰው ተወኩል ማለት በቃ አንድ ቦታ ቁጭ ብሎ ምንም እንቅስቃሴ አለማድረግ ምንም ስራ አለመስራት እንዲያደርግልኛል አላህ ይረዝቀኛል፣ ይሄ አይደለም። ተወኩሉ ሰበቡን ማሟላት አላህን መታዘዝ ነው። ግልጽ ነው። فالسعي في الأسباب بالجوارح طاعة له ይላል። አላህን መታዘዝ ነው በአካል እንቅስቃሴ ማድረግ ሰበቦችን ማሟላት። والتوكل بالقلب በቀልብ ደግሞ አላህን መመካት عليه إيمان به በአላህ ላይ መመካት ኢማን ነው፣ ትክክለኛ ኢማን መገለጫ ነው። መጀመሪያ ላይ ያነሳሁት ሐዲስ ይሄ ምልክት ነው። إنكم تتوكلون على الله لو أنكم تتوكلون على الله حق توكله لرزقكم كما يرزق الطير تغدو خماسا وتروح بطانا የተባለው ሐዲስ እናንተ እኮ በአላህ ላይ ትክክለኛ መመካት ብትመኩ አላህ አዋፍን ወፍን እንደሚረዝቀው እናንተንም በረዘቃችሁ ነበር ሲባል እቺ ወፍ ጎጆዋ ላይ ሆና ነው እንደ አላህን የተመካችው። ወደ እህል በረንዳ ሄደች ወጣለች። እንቅስቃሴው ሰበብ ነው። ስለዚህ ነጋዴውን ወንድሜ ጠዋት ወጥተህ ቡቲክ ከሆነ አሳምረህ ትሰቅላለህ፣ ሰበቡን ታሟላለህ። ከዛስ ጌታዬ የኔ ልፋቴ ድካሜ ይሄ ነው፣ ርዝቁን አንተ ካላመጣህልኝ ገበያውን አንተ ካላመጣህልኝ ሊያመጣልኝ ይችላል ማንም የለም ብለህ በማን ትደገፋለህ? በአላህ ትደገፋለህ። ሐኪም ቤት ስትሄድ ሰበብ ነው አይደል? ሆስፒታል ስትሄድ ሰበብ ነው። ታመህ ለዶክተሩ ትናገራለህ፣ ይሄን መድኃኒት ብሎ ይሰጣል። መድኃኒት እንዲሆን የሚያደርገው ማን ነው? አላህ ነው። አላህ በዚህ መድኃኒት አትድንም ካለ እኮ ወላሂ የፈለገ አይነት ዶክተር ቢሰባሰብ አትድንም፣ ግን ሰበብ ነው። አንዳንድ ሰው እንዲህ በአላህ መመካት በቃ ካለን እኮ ምንም ነገር ይላል። ላ መኪና መንገድ ላይ
ቆመ ባቡር ላይ ባቡር እየመጣ መኪና እየመጣ ፊት ለፊት እዛው ነው የምትቀመጠው ወይስ ትንቀሳቀሳለህ? እንንቀሳቀሳለን አይደል? አብዛኞቻችን እንቅስቃሴ እናደርጋለን፣ እንሸሻለን። ለምን? እንዳይገጨን። ሰበብ እኮ ነው። አንበሳ እያባረረ አይኔ በአላህ እመካለሁ ብሎ የሚቆማል ሰበብ ነው። አላህ ይህን አስመልክቶ በብዙ የቁርአን አያት ተናግሯል። ያ አዩሃ አለዚነ አመኑ ሁዙ ሒዝረኩም፣ እናንተ ያመናችሁ ሰዎች ሆይ ጥንቃቄያችሁን ያዙ ብሏል አላህ። ጥንቃቄያችሁን ያዙ። በአላህ ስትመኩ እንደዚህ ነው። ወአዒዱ ለሁም መስተጣዕቱ ሚን ቁወትን ወሚን ሪባጢል ኸይል እያለ ከጠላት ጋር ስትፋለም መጀመሪያ ጥንቃቄህን ጦር መሳሪያን በለው ጉልበትን ጥንካሬን አዘጋጅ። ዝም ብሎ የለም። ጁማን አነሳና ለምሳሌ የዛሬ ጁማ ሰላት ሰላት ከተጠናቀቀ በኋላ አላህ ፈኢዛ ቁድየት ሰላቱ ፈንተሽሩ ፊል አርዲ ወብተጉ ሚን ፈድሊላህ። የጁማ ሰላት ከተጠናቀቀ በኋላ አለ ሂዱ ወደ ምድር ተበተኑ፣ የአላህን ችሮታ ፈልጉ አለ አላህ። ሸቅሉ፣ እንቅስቃሴ አድርጉ። አየ ምግብ ቀረበ፣ ምሳሌው እንዲገባል። ምግቡ ላይ ማዕዱ ላይ እጃችንን አድርገን አንስተን ወደ አፋችን መክተት ሰበብ ነው ሰበብ አይደለም? እንጂማ በአላህ እመካለሁ ብሎ አንድ ሰው ምግቡን እያየ ቢያይ አፉ ላይ ይመጣለታል። ይሄ ቂል ነው የምትሉት አይደል? ለዚህ ነው ታላላቅ ዓሊሞቹ በዚህ ጉዳይ ሲናገሩ ነብዩ ሰለላሁ ዐለይሂ ወሰለም አንዱ ሰሃባ ግመሌን አላቸው ልሰርና በአላህ ልመካ ወይስ ልፍታትና በአላህ ልመካ አላቸው። መጥቶ ለነብዩ ሰለላሁ ዐለይሂ ወሰለም ቃለ ረጁሉን ያ ረሱላላህ አዕቂሉሃ ወአተወከሉ አው እጥሊቁሃ ወአተወከል አላቸው። ልሰራትና ልመካ ወይስ ልፍታትና ልመካ አላቸው። የአላህ መልእክተኛ ምን አሉ? አዕቂልሃ ወተወከል፣ እሰራትና በአላህ ተመካ። ግመሌንም አስራለሁ በአላህም እመካለሁ። ሰበብ ታደርሳለህ።